በአንጎላ ሉዋንዳ የተካሄደ በሚገኘው አራተኛው የአፍሪካ ወጣቶች ጨዋታ ኢትዮጵያ የመጀመሪያ ወርቅ ሜዳሊያውን አስመዝግባለች። ትላንት በተደረገ የሴቶች የቡድን ኮርኖ ብስክሌት ውድድር ኢትዮጵያ የመጀመሪያውን ወርቅም ያስመዘገበችበት ሆኗል። በሌላ በኩል በቡድን ሰዓት ሙከራ 26.96 ኪሎ ሜትር ብስክሌት ውድድር ኢትዮጵያ የናስ ሜዳሊያ ማግኘቷም ታውቋል። በጠረጴዛ ቴኒስ ውድድርም በሴቶች ምድብ ያካሄደችውን ሁለት ጨዋታዎች በማሸነፍ ወደ ቀጣዩ ዙር አልፋለች። ኢትዮጵያን የወከለችው አርሴማ ለማ የቦትስዋናና የሞሪሸስ ተጋጣሚዎቿን በተመሳሳይ 3-0 በሆነ ውጤት በማሸነፍ ነው ከምድቧ በአንደኝነት በማለፍ ለቀጣዩ ዙር መብቃት የቻለችው። የኢትዮጵያ ሴቶች ፕሪሚየር ሊግ 12ኛ ሳምንት መርሃ ግብር ዛሬ መከናወን ሲጀምር ሲዳማ ቡና አርባ ምንጭ ከተማን 1-0 በሆነ ውጤት አሸንፏል። አረጋሽ ጸጋ በራሷ መረብ ላይ የሲዳማ ቡናን ብቸኛ አሸናፊነት ኳስ ያስቆጠረች ተጫዋች ናት። የሊጉ ጨዋታ ቀንም ቀጥሎ ሲደረግ 7 ሰዓት ላይ በ4 ነጥብ ግርጌ ላይ የሚገኘው ባህር ዳር ከተማ 8 ነጥብ ይዞ 11ኛ ደረጃ ላይ የተቀመጠውን ልደታ ክፍለ ከተማን የሚያስተናግድበት ጨዋታም ይጠበቃል። በዕለቱ የመጨረሻ መርሃ ግብር ሸገር ከተማ ከይርጋ ጨፌ ቡና ይጫወታሉ። ሸገር ከተማ በ21 ነጥቦች 5ኛ ደረጃ ላይ ሲቀመጥ ይርጋ ጨፌ ቡና በ10 ነጥቦች 10ኛ ደረጃ ላይ ይገኛል። በሳምንቱ ጠባቂ መርሃ ግብር የሊጉ መሪ ኢትዮ ኤሌክትሪክ ከሻምፒዮኑ ኢትዮጵያ ንግድ ባንክ የሚያደርጉ ጨዋታም የፊታችን እሁድ ይደረጋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ22 ዓመታት ጥበቃ በኋላ ወደ አፍሪካ ዋንጫው እንዲያልፍ የኢትዮጵያ እግር ኳስ ፌዴሬሽን የመሰረታቸው ፓይለት ፕሮጀክቶች የአንበሳውን ድርሻ እንደሚወስዱ ተገለጸ። ፓይለት ፕሮጀክቶቹ ያፈሯቸው 14 ተጫዋቾች ቡድን ውስጥ እንዳሉ ያስታወቀው ፌዴሬሽኑ በቀጣይ ጊዜያትም የታዳጊዎች ልማት ላይ በልዩነት ትኩረት ሰጥቶ እንደሚሰራም አሳውቋል። ይበልጣል ሰውነት የኢትዮጵያ እግር ኳስ ፌዴሬሽን በቅርቡ በኢትዮጵያ አስተናጋጅነት የተካሄደውን የሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ውድድር አስመልክቶ ለመገናኛ ብዙኃን ማብራሪያ ሰጥቷል። ማብራሪያውን የሰጡት የፌዴሬሽኑ ዋና ስራ አስፈጻሚ ባህሩ ጥላሁን ኢትዮጵያ ከ350 በላይ ስፖርተኞችንና የልዑካን ቡድን አባላትን ተቀብላ ማስተናገዷን አንስተዋል። ከ12ቱ የሴካፋ አባል ሀገራት ሁለቱ ምክንያታቸውን ሳያሳውቁ እንዳልተሳተፉ ነው ያመላከቱት። ሶስተኛ ደረጃን ይዞ በማጠናቀቅ ከ22 ዓመታት በኋላ ወደ አፍሪካ ዋንጫ ያለፈው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በዝግጅቱ ወቅት በመከላከያ ዩኒቨርሲቲ መቆየቱ ይበልጥ የሀገር ፍቅር ስሜት እንዲኖረው አድርጓል ተብሏል። ቢሾፍቱ በሚገኘው የመከላከያ ዩኒቨርሲቲ ውስጥ ለ2 ሳምንት የናሽናል ካምፒንግ ቆይታ አድርገዋል። 38 ልጆችን ይዘን ነበር ይሄን ናሽናል ካምፒንግ ያደረግነው። በወቅቱ ፓትሪዮት ከመሆን ጋር በተያያዘ ፓትሪዮት እንዴት መሆን ይቻላል የሚለውን በደንብ በመከላከያ ዩኒቨርሲቲ የበላይ አመራሮች ሞቲቬሽናል ንግግሮች እንደዚሁም ደግሞ ስልጠናዎች እንዲሰጣቸው አድርገናል ለልጆቹ። ለስኬቱ የኢትዮጵያ እግር ኳስ ፌዴሬሽን የዛሬ 4 ዓመት የመሰረታቸው ፓይለት ፕሮጀክቶች የአንበሳውን ድርሻ እንደወሰዱ ያነሱት ዋና ስራ አስፈጻሚው ጉዞ ወደ 2029ን ከዳር ለማድረስም በቀጣይ ጊዜያት የታዳጊዎች ልማት ላይ በልዩነት ይሰራል ብለዋል። በቅርቡ በ14 ማዕከላት ከ17 ዓመትና ከ15 ዓመት በታች የሊግ ውድድሮች እንደሚጀመሩም ነው የተነገረው። ዋና ስራ አስፈጻሚው ከእነዚህ ውድድሮች ሌሎች ባለተሰጥኦዎችን ካገኙ በአፍሪካ ዋንጫው ስብስብ ውስጥ የማካተት እቅድ እንዳላቸው ተናግረዋል። ይሄ ፕሮጀክት ሰክሰስፉል መሆኑ ስለታየ መንግስትም በደንብ ኢንቮልቭድ ሆኖበት የሚሰራ ፕሮጀክት ነው ማለት። በተናጠል የኢትዮጵያ እግር ኳስ ፌዴሬሽን የሚሰራው ሳይሆን ሌሎችም አካላቶች እዚህ ውስጥ ኢንቮልቭድ መሆኑ መቻል አለባቸው። በዛ መልኩ ከሄደን እዛ ለምናስበው ለ2029 ለምናስበው የተሳካ ብሔራዊ ቡድን የተሻለ ብሔር 2029 ላይ እኮ የተሻለ ብሔራዊ ቡድን እንስራ፣ ዋንጫ ሊያነሳ የሚችል ተፎካካሪ ሊሆን የሚችል እንስራ ነው። በማከል እኮ 2027 አለ። 2027 ላይ ለአፍሪካ ዋንጫ ማለፍ መቻል አለብን። ያንን ማሳካት ያስፈልጋል። የማዘውተሪያ ስፍራዎችን በተመለከተ ሜዳዎችን በአግባቡ ከማስተዳደር ጋር በተገናኘ በሚፈጠሩ ክፍተቶች ቡድኑ ሲፈተን እንደነበር በማብራሪያው ላይ ተነስቷል። አብዛኞቹ ጨዋታዎች የተከናወኑበት የአበበ ቢቂላ ስታዲየምም በጥራት ጉድለት ምክንያት መጀመሪያ ላይ በካፍ እገዳ ተጥሎበት እንደነበረ ነው የተገለጸው። ከተማችን እየዘመነች ነው። ከተማችን በአዲስ መልኩ እንግዲህ አዲስ ገጽታን እየተላበሰች ነው ያለችውና አበበ ቢቂላ ስታዲየም አዲስ ገጽታ ያስፈልገዋል የሚል እምነት አለንና ከዛ አንፃር ትኩረት ይሰጥበታል የሚል እምነት አለን። ሌሎችም ስታዲየሞች ላይ አሁን የአቃቂውም እየተፋጠነ እንደሆነ እናምናለን። ይህን ደግሞ በዛ መልኩ ቢሆን የተሻለ ነው የሚል ነገር ለማንሳት ነው። በቀጣይ ቡድኑ ከየካቲት ወር ጀምሮ የአፍሪካ ዋንጫ ዝግጅቱን የሚያደርግበት የካፍ የልህቀት ማዕከል ሜዳን የማሻሻል እቅድ እንደተያዘም ዋና ስራ አስፈጻሚው በማብራሪያቸው አንስተዋል።
ቡድኖች በቂ ረፍት ሳያገኙ ጨዋታዎችን እንዲያደርጉ መደረጉና የአበበ ቢቂላ ስቴዲየም የመጫወቻ ሜዳ ተጫዋቾችን ለከፍተኛ ጉዳት ዳርጎብናል ሲሉ የኢትዮጵያ ሴቶች ፕሪሚየር ሊግ አሰልጣኞች ቅሬታቸውን አቀረቡ። አሰልጣኞች ራሳቸውን ለማሻሻል ያደረጉት ጥረትና የሴት ተጫዋቾች እግር ኳስን ለመረዳት አቅምም ከፍ ማለቱን በዚህ ውድድር ላይ መታዘባቸውንም ለኢትዮጵያ ቴሌቪዥን በሰጡት ሀሳብ አጋርተዋል። አብርሃም አድማሱ በኢትዮጵያ ሴቶች እግር ኳስ ከፍተኛው የውድድር ቀን የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 የውድድር ዘመን አንደኛ ዙሩን ሊያገባደድ የሁለት ሳምንታት መርሃ ግብሮች ብቻ ቀርተውታል። ባለፉት 2 ዓመታት በሻምፒዮኑ ኢትዮጵያ ንግድ ባንክና ሐዋሳ ከተማ የነበረው የዋንጫ ፉክክር ከፍ ያለ የነበረ ሲሆን ዘንድሮ የውድድር ዘመን ተፎካካሪዎች ቁጥር ከፍ ብለው ተገኝተዋል። ዘንድሮ ሴቶች በደንብ ሀሳቡ ገብቷቸው አላማው ገብቷቸው ወደ የፕሮፌሽናል ሀሳብ ሁሉ ነገር አዋቅረው ነው የመጡበት የ2018 ውድድርና ያ በመሆኑ ደግሞ የሚያድጉ ነገሮች እጅጉን በጣም የሚያድጉ ነገሮች በታክቲክም በስነ ልቦናም በተለያዩ ነገሮች የሚያድጉት ሂደቶች በደንብ በሜዳ ላይ የሚታዩ ሂደቶች ስላሉ ያ በጣም ትልቁ እድገት ነው ብዬ አስባለሁ። በእንደዚህ አይነት ፉክክሮች ብዙ ጊዜ የለም ማለት ይቻላል። የዘንድሮ ውድድር እጅግ በጣም የሚደነቅ ነው። ያው ሊጉም የጀመረው ናሴ ላይ ነው። አሁን ደግሞ እንግዲህ ድሮ በምንጀምርበት ጊዜ ነበር የሚጠናቀቅ የነበረው። አሁን ደግሞ ኦልሬዲ አጠናቀን ወደ ሁለተኛ ዙር እያሰብነውና እጅግ በጣም ጥሩ ፉክክር ነው። የምንጠብቃቸው ታዳጊ ወጣቶች ያየንበት ውድድር ነውና በተመልካች ከፍተኛ የሴቶች ተመልካች ድሮ አልነበረውም። እንደምታውቀው ለሴቶች ብዙ ትኩረት አይሰጥም ተመልካቹ። በዚህ አመት ግን ስንመለከት በአበበ ቢቂላ ላይ በርካታ ደጋፊዎች የሴቶችን ጨዋታ እያዩ እያበረታቱ እየደገፉ ስለሆነ የሴቶች እግር ኳስ ለውጥ እያመጣ ነው የሚል እምነት አለኝ። መጀመሪያ ጊዜ እየሳተፈ ካለው ሸገር ከተማ ጀምሮ 10 ጨዋታዎችን በተከታታይ አሸንፎ የሊጉ መሪ መሆን እስከቻለው ኢትዮ ኤሌክትሪክ፣ ሻምፒዮኑ ኢትዮጵያ ንግድ ባንክና ሌሎችም ተፎካካሪ ክለቦች ውስጥ የሚገኙ ባለሙያዎች አቅም ከፍ ብሎ መምጣት እንዲሁም የሴት ተጫዋቾች እግር ኳስን የመረዳት አቅም ላቅ ብሎ መገኘት የውድድሩ መገለጫ እንደሆኑም ተነግሯል። እዚህ ሀገር ላይ የሚገመት ጨዋታ የለምና አብዛኛው ጨዋታዎች ላይ ውጤቶቹ የተጠበቁ አይደሉም። ሁለተኛ ደግሞ ጨዋታዎችም እየተጠናቀቁ ያለው በከባድ በጣም አጭር በሆነ የውጤት ልዩነት ነው እየተጠናቀቀ ያለው 1-0 ኦር 0-0 ብዙ ጨዋታዎች ማለት ነው። እንደ አሰልጣኝ ደግሞ እኛም ሀሳቡ ገብቶን ስራችንን በአግባቡ ስንሰራ የሚቀንሱ ነገሮች ይኖራሉ። ያው ሁሉም ቡድን ራሱን በደንብ አደራጅቶ በደንብ አዋቅሮ ስለሚመጣ ያን ያክል እንደፈለክ ጎል የምታገባበት እንደፈለክ ካሸነፈ የምትወጣበት አይደለም። እያንዳንዱ ጨዋታ ትኩረት ሀሳብ የሚፈልግ ስለሆነ በዛ ልክ ነው እየሄደ ያለው። ከታች ጀምሮ እስከ ላይ ድረስ ያለው በፊት ገምተህ ትመጣለህ። አሁን ግምት የሚባል ነገር ግን የለምና ይሄ ደግሞ በጣም ጥሩ ነው። ውድድሩ ሜዳ ላይ በዚህ መልክ መሻሻል ቢታይበትም የጨዋታዎች መደራረብ ቡድኖች በቂ ረፍት ሳያደርጉ ወደ ጨዋታ እንዲመጡ አስገድዷል። በጣም ወቅቱ ገና ነው። የሚቀረው 1 ዙር ነው። ሌላ ተጨማሪ ውድድሮች ጥሎ ማለፎች እንዲሁም ሌሎች አይነት ውድድሮች ካልተደረጉ በስተቀር ተጫዋቾች አመቱ ሙሉ ቁጭ ብለው ነው የሚቆዩትና ይሄ በፐርፎርማንሳቸውም ላይ በሀገሪቷ የእግር ኳስ ደረጃም ላይ ከፍተኛ ተጽዕኖ ያመጣል የሚል እምነት ስላለኝ ቢታሰብበት ጥሩ ነው የሚል ሀሳብ። የጨዋታው ጊዜ ግፋቢል የአንድ ቀን አሁን ለምሳሌ 10ኛ ሳምንትን ጨርሰን 11ኛው ጋር ስንገባ 1 ቀን ነው ረፍት ያገኘ ነው። አሁን 11ኛውን ስንጨርስ ደግሞ 2 ቀን ነው ረፍት የምታገኘው። ስለዚህ የተወሰነ የረፍት ጊዜያቸውን አንደኛ ሴቶች ከመሆናቸው አንጻር እሱ ላይ ምንም ጥያቄ የለውም። ገና ጊዜ ካለን ለምን ይፈጥናል? ረጋ ብለን ውድድሮቻችንን ብናካሄድ ጤናማ ልጆችን ጤናማ ውድድሮችን ታገኛል። እኛ ጋር ምንም ትሬኒንግ ሳንደርስ ይደርስባል እና ጤናማ ውድድርና ጤናማ ደግሞ እንቅስቃሴ ላናገኝ እንችላለን። ፕሪሚየር ሊጉ እየተካሄደ ያለበት የአበበ ቢቂላ ስቴዲየም የመጫወቻ ሜዳው ምቹ አለመሆንና ከመጫወቻ ሰዓቱ ሙቀት ጋር ተዳምሮ ተጫዋቾችን ለከፍተኛ ጉዳት ዳርጎብናል ሲሉም ቅሬታቸውን ይገልጻሉ። አርቲፊሻል ሜዳዎች ልምምድ ለመስራት ተጫዋቾች እንቅስቃሴ እንዲያደርጉና በደንብ ተዘጋጅተው እንዲመጡ ማድረግ የሚችሉ ሜዳዎች ብዙ ሜዳዎች ቢኖሩም ነገር ግን ለውድድር ለሴቶች ውድድር ለሴቶች የሚመጥን የሳር ሜዳ ጥሩ የሳር ሜዳ አስፈላጊ ነው ብዬ አስባለሁ። አርቲፊሻል ሜዳ በየአመቱ ሲጫወቱ ያው ብዙ ተጫዋቾች ከእግር ኳሱ እየወጡ ነው፣ ከፍተኛ ጉዳቶች እያስተናገዱ ነው። ሁልጊዜ ትልልቅ ሆስፒታል ላይ የሄዱ ሰርጀሪዎች እየተሰሩ ነው ተጫዋቾችና ይሄ ለረጅም አመት እንዳይጫወቱ ያደርጋቸዋል። ለምንድን ነው ወንዶች እዚህ የማይጫወቱት? እኛ ለምን አዲስ አበባ ስቴዲየም አንጫወትም? ለምን ሴቶች ሲሆኑ ለምን ይከለከላል? ባህልና ስፖርት ሚኒስቴር ለወንዶቹ እንደፈቀደ ለእኛም ሊፈቀድ ይገባልና የአበበ ቢቂላ በጣም ከማለቁም የተነሳ ሳር ሜዳን ካየን አሁን እንግዲህ 2ኛ አመታችን መጥቷልና በዚህ ምክንያት ብዙ ተጫዋቾች ሰርጀሪ ተደርጓል። ብዙ ጉዳት ላይ ነው ያሉ። 12ኛ ሳምንቱ ላይ የደረሰው ሊጉ ሳምንቱ ተጠባቂ መርሃ ግብር ሊጉ መሪ ኢትዮ ኤሌክትሪክ ከሻምፒዮኑ ኢትዮጵያ ንግድ ባንክ የፊታችን እሁድ የሚያደርጉት ጨዋታ የሚጠበቅ ሲሆን ኢትዮ ኤሌክትሪክ 11 ጨዋታ 30 ነጥቦችን በመያዝ ሊጉን ሲመራ 2 ተስተካካይ ጨዋታዎች የሚቀሩት ኢትዮጵያ ንግድ ባንክ በ25 ነጥቦች ይከተላል። ከውጭ
የዩሮፓ ሊግ የስድስተኛ ዙር መርሃ ግብሮች ትላንትናም ቀጥለው ሲደረጉ አስቶን ቪላና ሮማ ተጋጣሚዎቻቸውን አሸንፈዋል። ወደ ስዊዘርላንድ ተጉዞ ከባዝል ጋር ጨዋታውን ያደረገው አስቶን ቪላ 2-1 በሆነ ውጤት ሲያሸንፍ ዮሪ ቴሌማንስና ኤቫን ጉሳንድ ግቦቹን ያስቆጠሩ ተጫዋቾች ናቸው። ካለፉት የመድረኩ 6 ጨዋታዎች ትላንትና አምስተኛ ድሉን ያስመዘገበው አስቶን ቪላ በ15 ነጥቦችም በደረጃ ሰንጠረዡ 3ኛ ስፍራ ላይ ተቀምጧል። በሴልቲክ ፓርክ ሮማን ያስተናገደው ሴልቲክ አሁንም ተሸንፏል። በስኮትላንድ ፕሪሚየርሺፕ ከደረሰበት ሽንፈት በኋላ ወደ ዩሮፓ ሊጉ የመጣው ሴልቲክ ትላንትና በሮማ 3-0 በሆነ ውጤት ሲረታ ሊያም ስኬል፣ ኤቫን ፈርጉሰን ግቦቹን ያስቆጠሩ ተጫዋቾችም ሆነዋል። ከብራይተን ሮማን ከተቀላቀለ በኋላ ጥሩ የውድድር ጊዜን እያሳለፈ የሚገኘው ኤቫን ፈርጉሰን ትላንትና 2 ግቦችን በስሙ አስቆጥሯል። የእንግሊዙ ክለብ ኖቲንግሃም ፎረስትም ወደ ኔዘርላንድ አቅንቶ በካልሙዳና በኤገር ኢየሱስ አማካኝነት አትሬንችን 2-1 በሆነ ውጤት አሸንፎም ተመልሷል። ክሬቪና ዞቬዝዳ ስታርም ግራዘን፣ ስፖርቲንግ ብራጋ ኔንስን እንዲሁም ስቱትጋርት ሜካቢ ቴል አቪቭን፣ ፖርቶ ማልሞን፣ ስቱዋርት ቡካሬስት ፌኖርድን በትላንትናው መርሃ ግብር ድል ያደረጉ ክለቦችም ሆኗል። ፍራይበርግ ከሳልዝበርግ፣ ፌነርባቼ ከብራም እንዲሁም ቦሎኛ ከሴልታ ቪጎ ትላንት በዩሮፓ ሊግ የተደረጉና የተሸናነፉባቸው ሌሎች ውጤቶችም ናቸው።